እውቁ ሙዚቀኛ ጥላሁን ገሰሰን ጨምሮ እውቁ ጋዜጠኛ ደግሞ ገነነ መኩሪያ ሊብሮ ጨምሮ ብዙ ሰዎች እንግዲህ እግራቸውን ሲያጡ ተመልክተናል። እግር መቆረጥ ቁስለቱ ብቻ አይደለም፣ ሌሎች ህመሞችም በስኳር የሚመጡ እንትኖችን ይጠቁማል። ይሄ መኖር እግራቸው ላይ ትንሽ ኢንፌክሽን ተፈጥሮ ለብ ባለ ውሃና በጨው እየዘፈዘፉ ይሄ ማታ ማለት ነው። ትንሽ ቁስል ራሱ እንደቀላል አይታይም። ላይ እየመጡ ያሉ ፍርሃቶች የሆነ ህመም ሲኖርበት ሰው ሕክምና ሲሄድ ከባድ ነገር ነው የሚነገረኝ፣ ወይም እግሬ ይቆረጣል፣ አሁን ቁስለት አለብኝ ብዬ ብሄድ እግሬ ሊቆረጥ ይችላል በማለት ቤት የሚቆዩ ብዙ ሰዎች አሉ። እነዚህ ሁሉ በአብዛኛው እንግዲህ የሚመጡት ስኳርን በደንብ ካለመቆጣጠር ጋር ይያያዛል ማለት ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን። በዛሬው ፕሮግራም እንግዲህ ስኳር እግር ላይ ስለሚያመጣው የተለያዩ እክሎች እናወራለን። ስለ ቁስለት እንዲሁም ደግሞ መጨረሻ ላይ እስከ መቆረጥ ድረስ ስለሚያደርሰው የጤና እክል እናወራለን። ይህን ችግር እንግዲህ በምን እንከላከለው፣ መፍትሄ ሀሳቦቹ ምንድናቸው የሚለውን ሰፋ አድርገን እንወያይበታለን። ይህ ዘመናዊ ሕክምና ከባህላዊ አስተምሮና ከማህበረሰብ ጤና አንጻር የምንቃኝበት እነሆኛ ፕሮግራማችን ነው። አብራችሁን ቆዩ። እንግዳችን እንግዲህ ጥሪያችን አክብረን እዚህ ድረስ ስለመጣን በጣም እናመሰግናለን። እንግዲህ ወደ ኢንተርቪው ከመግባታችን በፊት እስቲ ራስን ለተመልካቾቻችን አስተዋውቅልን። እሺ፣ አመሰግናለሁ ስለጋበዛችሁኝ። ዶክተር ሰላም ቦጋለ እባላለሁ። የውስጥ ደዌ ሕክምና ስፔሻሊስት ነኝ። እንዲሁም የኢንፌክሽስ ዲዝ ፌሎ ነኝ። የካቲት 12 ሆስፒታል እና ጥቁር አንበሳ ሆስፒታል ውስጥ ነው የምሰራው። ወደ መጀመሪያው ጥያቄ ልሂድና የስኳር ህመምተኞች ላይ እንግዲህ እግር መቆረጥ ሲባል በጣም ብዙ ጊዜ ሰምተናል። እንደውም ታዋቂ የሆኑት ለምሳሌ እውቁ ሙዚቀኛ ጥላሁን ገሰሰን ጨምሮ እውቁ ጋዜጠኛ ደግሞ ገነነ መኩሪያ ሊብሮ ጨምሮ ብዙ ሰዎች እንግዲህ እግራቸውን ሲያጡ ተመልክተናል። እንዲሁም የእግር ላይ ቁስለት ያለባቸው ከ14 እስከ 24% የሚሆኑ የስኳር ታካሚዎች እግራቸውን እንደሚያጡም ዳታዎች ያሳያሉ። በአሜሪካ ላይም እንዲሁ በተጠና ጥናት ከአደጋ በመቀጠል የመጀመሪያ ደረጃ የእግር የሚያጡ ሰዎች እንግዲህ በስኳር ምክንያት እንደሆነ ይታወቃል። እንዴት ነው ታዲያ ስኳር ለዚህ ለእግር መቆረጥ ምክንያት የሆነው? እስኪ እሱን ነገር በማብራራት ብንጀምር። እሺ፣ አመሰግናለሁ። በድጋሚ ስለዚህ ጉዳይ በመወያየታችን ደስ ይለናል። ምክንያቱም ዕለት ተዕለት ከምናያቸው የሕክምና ችግሮች መካከል አንዱና ዋነኛው ነው እና በተለይ እኔ ሞር ቁስለት ሲኖር ኢንፌክሽን ሲኖራቸው ነው የኔ ኤሪያ ትኩረት እና እነዚህን ሰዎች ማየት የዕለት ተዕለት ስራችን ነው እና ምክንያቶቹ መጀመሪያ ያው ስኳር የተለያየ የሰውነት ክፍሎቻችን ላይ የተለያየ ጉዳት ያመጣል። ሊትራሊ ሁሉም የሰውነት ክፍል ላይ ማለት ነው እና የዛሬ ትኩረታችን ያው እንደተባለው እግር ላይ ይሆናል። ይህም በብዛት ስለሚታይና በጣም ኮምፕሊኬሽኖቹ ወይም ደግሞ ጉዳቶቹ የከፉ አንዳንዴ እግር መቆረጥ እስከ ህይወት ማሳጣት ድረስም ስለሚደርስ በዚህ ጉዳይ ላይ በተለይ ስኳር ህመም ላለባቸው ሰዎች በቂ ግንዛቤ፣ በቂ እውቀት እንዲኖራቸው ያስፈልጋል እና ምክንያቶቹ ሰፊ ናቸው። ደረጃ በደረጃ እናያቸዋለን እና ያው እንግዲህ የመጀመሪያና ዋነኛው ምንድን ነው? ስኳር ህመም ሲኖር ከሚያመጣቸው ጉዳቶች አንዱ የነርቭ ችግር ነው። ነርቭ ላይ ጉዳት ያመጣል። እግር ላይ ያሉ ነርቮች ላይ ጉዳት ያመጣል እና ለምሳሌ አንድ ሰው ስኳር የሌለበት ሰው እና የነርቭ ችግር የሌለበት ሰው የሆነ አደጋ ሲደርስበት፣ የሆነች ነገር ሲቆርጠው፣ ጫማ ሲጠበው፣ ህመም ሲኖረው ህመሙን በደንብ ያውቃል እና እንትን ይወስዳል። እሱን ለመተው ወይም ደግሞ ለማቆም ሜጀሮች ይወስዳል። የተለያዩ ነገሮችን ማድረግ ይቻላል። ነገር ግን ስኳር በሚኖርበት ሰዓት እነዚህ ሰዎች ህመም በደንብ አይሰማቸውም። ስለዚህ ዕለት ዕለት የሚያጋጥሙ ትንንሽ ቁስለቶችን አያስተውሏቸውም ማለት ነው። ለምሳሌ አንዳንዴ ጥፍር ወደ ውስጥ ሲታጠፍ ራሱ ህመም አለው አይደል? እግር ላይ እሱን ላይ ያስተውሉት ይችላሉ። ጫማ ሲጠባቸው አያስተውሉም። አንዳንድ ሰዎች ቤት ውስጥ በእግር ሊሄዱ ይችላሉ። ትንንሽ ነገሮች ሊቆርጧቸው ሊያማቸው ይችላል እና እነዛን ነገሮች አያስተውሉም። ስለዚህ አንደኛው ህመምን በደንብ እንትን አይሉም ማለት ነው። በስኳር ምክንያት በሚመጣ የነርቭ ጉዳት ማለት ነው። ይሄ አንዱ ነው። ስኳር ሌላ የሚያመጣው ችግር የነርቭ ችግር ሲኖር እግራችን ውስጥ ብዙ አይነት ጡንቻዎች አሉ፣ ትንሽ ጡንቻዎች እና እነሱ
አላይንመንታቸው ወይም ደግሞ አንዱ ከአንዱ ጋር ያለው መስተጋብር ከሰውነታችን አቋም ጋር ባላንስ ማድረግ አለበት እና ያ በሚኖር ሰዓት ያ ባላንስ መጠበቅ ላይችሉ ይችላሉ እና በተደጋጋሚ ለቁስለት ሊጋለጣሉ ማለት ነው እና ወደፊት ያለው የእግራቸው ክፍል ወደፊት እንትን እያለ ለጠጥ እያለ ስለሚመጣ ሞር ለአደጋ ይጋለጣሉ ማለት ነው። ስለዚህ እነዚህ ምክንያቶች አንዱና ዋነኛው ችግር ነው ማለት ነው ነርቭ ላይ የሚመጣው ጉዳት። ከዚህ በተጨማሪ ሌሎች ምክንያቶችም አሉ። ከነዚህ መካከል አንዱ ምንድነው የደም ዝውውር ችግር ነው። የደም ዝውውር ችግር ነው። ያው አይነቶች አሉት ችግሮቹ። ስለዚህ ወደ እግር የሚሄዱ የደም ቧንቧዎች ላይ መጥበብ ሊኖር ይችላል። ያም አንድ ቲሹ ወይም ህብረ ህዋስ በቂ ኦክሲጅን በቂ ምግብ ካላገኘ ይሞታል እንደማለት ነው እና ይሄም አንደኛው ጉዳት ነው ማለት ነው። እንዲሁም የነርቭ ጉዳት ራሱ የደም ዝውውር ላይ ችግር ያመጣል እግር ላይ ያለው እና በዚህ ምክንያት ይጋለጣሉ እነዚህ ሰዎች ማለት ነው። እንዲሁም ሌሎች አንዳንድ ጊዜ ያው አንድ ህመም ሲኖር ሌሎች ህመሞችም ተያይዞ ሊኖሩ ይችላሉ። ለምሳሌ ደም ግፊት ሊኖር ይችላል፣ የኮሌስትሮል ችግር ሊኖር ይችላል እና እነዚህ ነገሮችም የደም ቧንቧ መጥበቡን ይጨምራሉ እና ተጋላጭነትን ሞር እየጨመሩ ይመጣሉ እና እነዚህ ሁሉ በአብዛኛው እንግዲህ የሚመጡት ስኳርን በደንብ ካለመቆጣጠር ጋር ይያያዛል ማለት ነው። ስኳርን በጣም ለታካሚዎቻችን እንዲቆጣጠሩ የምንመክረው አንደኛው ምክንያት እነዚህ ጉዳቶች መጥተው ወደ ቁስለት እንዳያመሩ ነው ማለት ነው። እነዚህ ከምክንያቶቹ መካከል ይጠቀሳሉ ማለት ነው። ስለዚህ ዶክተር አሁን ሁሉም ስኳር ያለበት ሰው እግሩ አይቆስልም፣ ከዛም ብሎም ደግሞ እግራቸው ላይቆረጥ ይችላል እና ምንድን ነው አንዳንድ ሰዎች ላይ የእግር ቁስለት እንዲከሰት እስከ መቆረጥ ድረስ የሚያደርሳቸው ምን አይነት ነገሮች ናቸው? ኦኬ እንግዲህ አንደኛው የመጀመሪያው ብዙ አይነት ምክንያቶች አሉ። የስኳሩ አይነትም ይወስነዋል። ለምሳሌ ያው በተለይ የሁለተኛው የስኳር አይነት ሲኖር ሰውነት ላይ የሚከሰቱ ጉዳቶች ቀድመው ነው የሚከሰቱት። መጀመሪያ ለከመሙ ራሱ ሲታወቅ ብዙ ጊዜ ለተወሰኑ ዓመታት ሳይታወቅ ቆይቷል ብለን ነው የምናስበው። ሁለተኛው አይነት በተለይ አዋቂዎች ላይ በብዛት የምናየው የስኳር አይነት እና ሰው አይነቱም ይወስነዋል። ሁሉም አይነት ስኳር ላይ ይከሰታል፣ ግን የሚከሰትበት ጊዜና መቼ ይከሰታል የሚለው በተወሰነ ደረጃ ይለያያል ማለት ነው። እንዲሁም የመጀመሪያው አይነት የስኳር እንትን ላይ ጉዳቶቹ ቀስ እያሉ ነው የሚከሰቱት። ጊዜ ይፈልጋሉ፣ ረዘም ያለ ጊዜ ይፈልጋሉ ለመከሰት እና አይነቱም ይወስነዋል ማለት ነው። ሌላኛው በጣም ወሳኝ ነገር ለሁሉም የስኳር እንትኖች ስኳርን አንድ ሰው በምን ያህል ይቆጣጠራል የሚለው በጣም መሰረታዊ ነገር ነው እና በተለይ ታርጌት እንትን ካልተባለ የሚፈለገውን ያህል የስኳር መጠን ከምግብ በፊትም ያለው ምግብ ተበልቶም ያለው የ3 ወር ስኳር ክምችትን የሚያሳየው እንትንም ከሚፈለገው ከፍ ያለ ከሆነ ለዚህ ተጋላጭነት ይጨምራሉ ማለት ነው። ሌሎች ተጨማሪ ምክንያቶችም አሉ። ለምሳሌ የሚያጨስ አንድ ሰው ከሆነ የደም ዝውውር ላይ የባሰ ችግር ይፈጠራል። ሪስኩ በጣም ሀይ ነው የሚሆነው ማጨስ ካለ። ቀደም ለመጥቀስ እንደሞከርኩት ሌሎች የደም ዝውውር ላይ ችግር የሚያመጡ ነገሮች ካሉ ለምሳሌ ኮሌስትሮል መጨመር፣ እንደዚህ አይነት ነገሮች ካሉ ይጨምራሉ ማለት ነው። እነዚህ እንትኖች ናቸው፣ ዋነኛ ምክንያቶች ናቸው። ሌሎች እንትኖችም የሚጨምሩ ነገሮች አሉ። ለምሳሌ በጣም ወሳኙ ነገር ሌላኛው ምንድነው? ስኳር ህመም ላይ እግር ለብቻው ክትትል ይፈልጋል። ለብቻው በስኳር ባለሙያ፣ በዚህ ላይ በሰለጠነ ባለሙያ ለብቻው ክትትል ማድረግ ያስፈልጋል እና ይህን ክትትል በበቂ ሁኔታ አለማድረግ አንዳንድ ጊዜ ያው ከግንዛቤ እጥረት ምክንያት አንዳንድ ጥንቃቄዎችን አለማድረግ። ለምሳሌ ሰዎች ያው ቤት ውስጥ ካልጋ ሲወርዱ ወይ ሲንቀሳቀሱ ጫማ ላይ ያደርጉ ይችላሉ፣ እንደ ኮምፎርታብል ይችላሉ። ፊት ማያረጋቸውን ጫማ ላይ ያደርጉ ይችላሉ። ጥፍር ሲቆርጡ እግር ላይ መውሰድ ያለባቸውን ጥንቃቄ ላይወስዱ ይችላሉ እና እነዚህ ሁሉ ተደምረው የዚህን ችግር ሪስክ ይጨምራሉ ማለት ነው። እነዚህ አጋላጭ ሁኔታዎች ወይም ሪስክ ፋክተር የምንላቸው መሻሻል የሚችሉ አሉ። አንዳንድ ጊዜ የሆነ ህመም ስናነሳ መሻሻል የማይችሉ አጋላጭ ሁኔታዎች አሉ። ይሄ ደግሞ ነገር ቢሻሻል መከላከል እንችላለን ብለን ማንሳት እንችላለን እና
ማሻሻል የሚችሏቸው ነገሮች አሉ? አንዳንድ ለምሳሌ አንዳንድ እንትኖች አጋላጭ ነገሮች ስናይ እድሜም ያው እየጨመረ ሲሄድ ሪስኩ እየጨመረ ይሄዳልና ነገር ግን ከዚህ ውጭ ያሉ ሌሎች ነገሮቹ አብዛኞቹን እንትን ማድረግ ይቻላል፣ ማስተካከል ይቻላል እና ዋነኛው ምንድነው መቆጣጠር የሚቻሉ ነገሮች ላይ ትኩረትን ማድረግ ነው። ለምሳሌ የስኳር መጠንን፣ የኮሌስትሮል መጠንን እንዲሁም ደግሞ የአኗኗር ዘይቤን ለምሳሌ ማጨስን፣ በቂ ዳይት፣ ኤክሰርሳይዝ ተገቢውን ማድረግ ስኳርን ያስተካክላል። ሌሎች ከስኳር ጋር የሚመጡ ተጓዳኝ ችግሮችንም ስለሚከላከል እነዚህ ነገሮች መቀልበስ ይቻላል ማለት ነው። ስለዚህ አሁን እንግዲህ ወደ እግር መቆረጥ የሚያመራን የእግር ቁስለቱ ነው እያልን ነው እና ይሄ እግር ቁስለት የተለያየ ቦታ ላይ ሊወጣ ይችላል። ግን እዚህ ጋር ቢወጣ እንደው የተለየ ለእንደዚህ እግር ለመቆረጥ ያደርሳል የምንለው ወይ ደግሞ እዚህ ጋር ቢሆን ግን እንደው ይሻላል ለመዳንም ወደዛ እንዳይሄድም ለማድረግ ይቻላል የምንለው አይነት የቁስለት አይነት ይኖር ይሆን? እሺ፣ ቁስለቶች እንግዲህ አንደኛ በሚያመጡት መንስኤ ይወሰናል። ለምሳሌ ፒውርሊ በነርቭ ችግር ብቻ የሚመጣ አለ፣ እንዲሁም ደግሞ በደም ዝውውር ችግር ብቻ ሊመጣ ይችላል። ሁለቱም አንድ ላይ ኮንትሪቢዩት ሊያደርጉ ይችላሉ። ሌላኛው ተጨማሪ ደግሞ ቁስለት ሁሉ ኢንፌክሽን ላይኖረው ይችላል። አትሰም ፖይንት ወደ ኢንፌክሽን ያመራል። ሪስኩም ሃየር ነው የሚሆነው፣ ግን ኢንፌክሽን ላይፈጥር ይችላል እና ወይም ደግሞ ኢንፌክሽን ሊፈጥር ይችላል። ኢንፌክሽን ሲፈጥርም ደረጃዎች አሉት። ለምሳሌ አንዳንዱ ከላይ ሊሆን ይችላል፣ ሌላኛው ደግሞ ቀስ እያለ ስር እየሰደደ እስከ አጥንት ድረስ ሊገባ ይችላል። እንዲሁም ኢንፌክሽኑ ወደ ላይ ወደ ደም ውስጥም ወደ ሰውነት ውስጥም ሊሰራጭ ይችላል ማለት ነው እና አብዛኛውን ጊዜ እንግዲህ እነዚህ ቁስለቶች የሚከሰቱት የሚወሰነው እንዳልኩት ቅድም እንደ ደም ዝውውሩና በነርቭ ችግር ምክንያት ስለሆነ ለዚህ በጣም ተጋላጭ የሆኑ ቦታዎች ናቸው። ከነዚህ ቦታዎች መካከል ለምሳሌ እግር ላይ የስረኛው እግር ላይ ፊት ለፊት በኩል ያሉ ቦታዎች ላይ ሊከሰት ይችላል። አውራጣችን ከዋናው እግራችን ጋር የሚገጥምበት አጥንት ይሄ ከከርቡ ፊት ለፊት ማለት ነው አይደል? ከከርቡ ፊት ለፊት ያለው ኤሪያ ላይ እሱ ፕሬሸር ይኖራል፣ እንዲህ አይነት ነገሮች ይኖራሉ። እሱ ላይ ተጋላጭነት ሊኖር ይችላል። ብዙ ጊዜ እዛ ላይ ይከሰታሉ። ሌላኛው አንዳንድ ጊዜ ትንንሽ ቁስለቶችም ሊከሰቱ ይችላሉ። ለምሳሌ ጥፍር አጠገብ ሊከሰት ይችላል። እንዲሁም ደግሞ በጣትና በጣት መካከልም እየተከሰተ ኢንፌክሽኑ ወደ ውስጥ ስር እየሰደደ ሊሄድ ይችላል ማለት ነው። ስለዚህ ያው እንግዲህ ስናይ መጀመሪያ ቁስል ሲመጣ ኢንፌክሽን ጭራሽ ላይኖረው ይችላል። ምንም ኢንፌክሽን ክሊር ሊሆን ይችላል። አንዳንዴ ደግሞ ኢንፌክሽን ኖሮትም ይመጣል። ሌላኛው ደግሞ እግሩ ወይም ደግሞ ጥፍሩ ወይም ጣቱ ወር የተወሰነው የእንትን ክፍል ኮምፕሊትሊ የደም ዝውውሩ ሊቆም ይችላል እና ጋንግሪን ሆኖ ጥቁር ሆኖ ኢንፌክሽን ሳይፈጠር ሊመጣ ይችላል። ጋንግሪን ሆኖ ኢንፌክሽን ይዞም ሊመጣ ይችላል። እንግዲህ ዶክተር እንዳልከን በዋነኝነት ይሄ ቁስለት የሚከሰተው ወይ በነርቭ ችግር ነው ወይ ደግሞ በደም ቱቦች ውስጥ ባሉ በሚኖሩ ችግሮች ነው እና አሁን የነርቭን ስትነግረን ለምሳሌ የስኳር ችግር ነርቭ ላይ ችግር ስለሚያመጣ ስሜት እንዳይሰማቸው ያረጋቸዋል ይለናል እና እስቲ እሱን በደንብ ግልጽ አድርግልን። ምን ማለት ነው? እንዴት ነው የማያዩትን ነገር ሲመታቸው እንዴት ነው የማይሰማቸው? እሱ ትንሽ ላቦሬት አድርገን። እሺ እንግዲህ የስኳር ህመም ነርቭ ብዙ አይነት ነርቮች ላይ ያመጣል። በተለይ ትንንሽ ሴንስ የምናደርግባቸው ወይም ደግሞ ለምሳሌ ሙቀትን፣ ህመምን ሰውነታችን ለማወቅ የሚጠቀምባቸው ነርቮች እግር ላይ ያሉ ነርቮች ለዚህ በጣም ተጋላጭ ናቸው እና ይሄ ሲኖር ይሄ የነርቭ ችግር በሚኖርበት ሰዓት አንደኛ ህመሙን ላያውቁ ይችላሉ፣ ቅድም ብያለሁ፣ ፔኑን አያውቁም። ሁለተኛ ደግሞ እየቆየ ሲመጣ ይሄ ባላንስ አጠባበቃቸው እየተዛባ ይሄዳል። እየተዛባ በሚሄድበት ሰዓት ከስር ያለው እንትኑ ስትራክቸሩ ወይም ቅርጹ ራሱ እየተለወጠ ይመጣል። ባይዘ ለምሳሌ ከርቭ አለው አይደል? እግራችን ከስር እንደዚህ ሶል ስር ማለት ነው። እሱ ከርቡ እየጠፋ ሊመጣ ይችላል። ይሄ አንዱ ነው። ሌላኛው ደግሞ ብዙ አይነት ጡንቻዎች አሉ እግራችን የሚያንቀሳቅሱ እዛው ያሉ ከሌላ ቦታ የሚመጡ ማለት ነው እና እነዚህ በተለይ ትንንሾቹ እግርና እግር መካከል ያሉ ጡንቻዎች
በጣም ይጎዳሉ በነርቭ ችግር ምክንያት ማለት ነው። እና ስለዚህ ልክ ይሄ ጣቶቹንና ሶሉን የሚያገናኘው ፊት ለፊት ላይ ያለው ከከርቡ ፊት ለፊት ላይ ያለው የእግር ክፍል ወደፊት እየወጣ ይሄዳል ማለት ነው። ወደፊት እየወጣ ለትራውማ እየተጋለጠ ይመጣል ማለት ነው። እና በዚህ ምክንያት ተጋላጭነታቸው እየጨመረ ይመጣል። እንዲሁም ነርቮች ሌላ የሚቆጣጠሩት ምንድነው? የደም ዝውውርንም ነርቭ ይቆጣጠራል እና ያዛባሉ። አንዳንድ ጊዜ ደም በትክክል እየሄደ ወደ እግራችን የስኳር ህመም ያለበት ሰው ወደ እግሩ እየሄደ ነገር ግን ያ ደም ኦክሲጅንን ምግብን የያዘው ደም በትክክል ወደ እግር ውስጥ ወዳሉ የተለያዩ ህብረ ህዋሳት ቲሾች እንዳይደርስ ሊያደርጉ ይችላሉ ማለት ነው። ስለዚህ አንዳንዴ ጥሩ ዝውውር ኖሮም በነርቭ ችግር ምክንያት በቂ ኦክሲጅን በቂ ምግብ ላያገኝ ይችላል እግር ማለት ነው። በዚህ ምክንያት ለቁስለት እየተዳረገ ይመጣል ማለት ነው። እንደው ከነርቡና ከደም ዝውውሩ ውጭ ለምሳሌ ስኳር ታማሚ ኢንፌክሽን እግራቸው ላይ ቢፈጠር ከሌላው ሰው የተለየ እነሱ ሊያጠቃ የሚችል ባክቴሪያ ወይም ደግሞ ሰውነታቸው መከላከል የማይችለው ነገር አለ? ኢንፌክሽን ለምንድን ነው የምንፈራው ስኳር ታማሚዎች ላይ? እንግዲህ ያው የስኳር ህመም የሰውነት ለተለያዩ ኢንፌክሽኖች ወይም ለተለያዩ ተዋሲያን የሚያደርገውን ሪስፖንስ ወይም ደግሞ መከላከልም ይቀንሳሉ። እሱ ላይ ብቻ አይደለም፣ የተለያዩ ኢንፌክሽኖች ለምሳሌ እግር ላይ ብቻ ሳይሆን ቲቪ ለምሳሌ ብናይ ስኳር ያለበትና የሌለበት ሰው ላይ ስኳር ያለባቸው ሰዎች ከሌለባቸው ሰዎች ሪስካቸው ሃየር ነው እና ሪስኩ ሃየር ነው። የሰውነት የመከላከል አቅም በአጠቃላይ በስኳር ህመም ይቀንሳል ማለት ነው። የተለያዩ አይነት የሰውነት መከላከያ ህዋሳት አሉ። እነሱ ላይ አሉታዊ አስተዋጽኦ ያደርጋል የስኳር መጠን። በተለይ ለረዥም ጊዜ ከፍ ብሎ መቆየትና በትክክል አለመቆጣጠር እንደሱ አይነት ጉዳቶችን ያስከትላል፣ ይጨምራል ማለት ነው። እና ያው እንግዲህ እግር ላይ በተለይ አሁን በምናይበት ሰዓት ለብዙ ነገሮች የተጋለጠ ነው። አካባቢው ላይ ላሉ ነገሮች ለብዙ ነገሮች የተጋለጠ ነው እና አብዛኛውን ጊዜ የምናያቸው ባክቴሪያዎች አንድ ሳይሆኑ ብዙ አይነት ባክቴሪያዎች በአንድነት ሊከሰቱ ይችላሉ ማለት ነው። ብዙ አይነት ፖሊማይክሮቢያል ነው እኛ የምንለው። ብዙ አይነት ተዋሲያን በአንድነት እንትን ይላሉ ማለት ነው፣ ኮንትሪቢዩት ያደርጋሉ። እና ለዚህ ነው ብዙ ጊዜ ህክምና ስናደርግ የትኛው ባክቴሪያ ነው የሚለውን እስክንለይ እስኪታወቅ ምናምን በብዛት 2 ወይም 3 አንዳንድ ጊዜ የተለያዩ አንቲባዮቲኮችን አንድ ላይ አጣምረን ነው ለኢንፌክሽን የምንሰጠው ማለት ነው። የተለያዩ ባክቴሪያዎች ሲዶሞናስ፣ ስታፊሎኮከስ ኦሪየስ የምንላቸው ባክቴሪያዎች አሉ። እነሱ ለዚህ ያጋልጣሉ ማለት ነው። እንደው አንድ የስኳር ታማሚ ቤቱ ሆኖ ማድረግ የሚችለው ነገር አለ ወይ? እግሩን በየቀኑ ቼክ እያደረገ ምን ማየት አለበት? እዚህ ላይ ብናወራ። ይሄ በጣም መሰረታዊ ነገር ነው። ታካሚዎች በጣም ትንሽ የሚመስሉ ጥንቃቄዎችን በማድረግ ይሄን እግር እስከ ማሳጣት ህይወት እስከ ማሳጣት የሚደርስ ህመምን መከላከል ይችላሉ። ያው የመጀመሪያና ዋነኛው የስኳር መጠናቸውን እንትን ማለት ነው፣ ማስተካከል ነው። ከዚህ በተጨማሪ ግን ስፔሲፊካሊ እግር ላይ የተለያዩ እርምጃዎችን በመውሰድ ይህንን እንትን ጉዳት መቀነስ ይቻላል። የሚመከረው አንደኛው የመጀመሪያ ምክር ምንድን ነው? ጥንቃቄና ምልከታ ማድረግ ያለባቸው በየዕለቱ ነው። ስለዚህ አንድ ስኳር ያለበት ሰው በየዕለቱ እግሩን ቼክ ማድረግ አለበት፣ ማየት አለበት ማለት ነው። ማታ ላይ ቼክ ማድረግ አለበት። ስለዚህ የመጀመሪያ ነገር ምንድነው? በአይን ማየት ነው። የመጀመሪያ ነገር በአይን ማየት ነው። በአይን ማየት ስንል የመጀመሪያው ጥፍሮችን ማየት ያስፈልጋል። በጣም ከረዘሙ ወይም ደግሞ በጣም ማጠራቸውን ቼክ ማድረግ ያስፈልጋል እና ሲቆርጥም አንድ ሰው ልክ በእንትኑ ላይን መሆን አለበት ማለት ነው። በጣም ወደ ውስጥ የሚያጠራ መሆን የለበትም። ጥፍር ትልቅም መሆን የለበትም። በጣም ካጠረ ከጥፍሩ ፊት ለፊት ያለው ስጋ በቀላሉ ለትራውማ ወይም ደግሞ ለጉዳቶች ይጋለጣል፣ ኢንፌክሽን ይጨምራል። በጣም ከረዘመ ወደ ውስጥ አጥፎ ጉዳት ያመጣል። ይሄንን ማየት ያስፈልጋል፣ መቁረጥ ያስፈልጋል ማለት ነው። ሌላኛው ጣቶች መካከል ማየት ሁል ጊዜ ያስፈልጋል። አንዳንዴ ፈንገስ ኢንፌክሽኖች በብዛት ይከሰታሉ እግር ላይ እና ይሄ የፈንገስ ኢንፌክሽን ምልክት ምንም ላይኖረው ይችላል። ምንም አይኖረውም፣ ህመም ምናምን አይኖረውም እና እነሱም ማየት እና ካለ ህክምና ቶሎ ማድረግ ያስፈልጋል። ምክንያቱም
ቆዳን ቀደድ ያደርጋሉ። በዛ ባክቴሪያ ይገባል፣ እየተሰራጨ ይሄዳል እና ያለን ሰዎች እንደዛ ሲከሰትባቸው እና ስለዚህ ፈንገስ አለመኖሩን በየቀኑ ቼክ ማድረግ ያስፈልጋል። አንዳንዴ የስረኛው እግር ላይታይ ይችላል ከስር ያለው አይደል። አንድ ሰው እንዲህ ተጣጥፈን ምናምን ማየት ላንችል እንችላለን። እንደዛ ሲሆን ሌላ ሰው እንዲያላቸው ማድረግ ይቻላል። ወይም ደግሞ በመስታወት ማየት ይቻላል። በመስታወት ማየት ይቻላል ወይም ሌላ ሰው እንዲያላቸው ማድረግ ይቻላል። አንዳንድ ጊዜ ተያይዞ የእይታ ችግር ምናምን ካለ ሌላ ሰው ኬርጊቨር ቤተሰብ ውስጥ ያለ ማንኛውንም ሰው በደንብ ማሰልጠን ያስፈልጋል፣ ይሄን እንዳየው ማለት ነው። ሌላ ትንሽ የቁስለት ምልክቶችን ማየት፣ ለምሳሌ ቀደድ ማለት፣ መጫር ነገርን፣ መቅላት ነገርን፣ የሚወጣ ፈሳሽ ካለ፣ መቀል አይነት ነገር ካለ ወይም ደግሞ በቀላሉ እንደሚታይ ቁስለት አይነት ካለ እሱን በየቀኑ ቼክ ማድረግ በደንብ ቼክ ማድረግ ያስፈልጋል። ይሄ የመጀመሪያው ነው። ይሄ እንግዲህ እይታ ነው፣ በእይታ ብቻ ነው ማለት ነው። እና ከዛ በኋላ እንግዲህ እግር በየቀኑ ያው መታጠብ ያስፈልጋል። እግር ሲታጠቡ የሚመከረው ትንሽ ለብ ባለ ውሃ፣ ሉክዋርም ወይም ደግሞ ለብ ባለ ውሃ ማለት ነው። በጣም የሚያቃጥል ከሆነ አደጋ ያስከትላል። እሱም አይደል ህጻናት አሁን አይታችሁ ከሆነ የሞቀ ውሃ እኮ ሲፈስባቸው ቆዳቸው ይላጣል አይደል? ትንሽ ሞቅ ሲል ይላጣል። ቀዝቃዛም ጥሩ አይደለም። ስለዚህ ለብ ያለ ውሃ እና መዳፍ ቼክ አድርጎ እንትን ማድረግ ይቻላል። ግን አንዳንድ ጊዜ ያው እጅ ላይ የነርቭ ችግር ካለ አንድ ሰው ላያቅ ይችላል ምን ያህል ይሞቃል ይቀዘቅዛል የሚለውን። ስለዚህ ከተቻለ ሌላ ሰው ቼክ እንዲያደርግ ማድረግ ማለት ነው እሱን እና በሱ በየቀኑ መታጠብ ያስፈልጋል በየቀኑ። ከዛ ማድረቅ፣ በተለይ ደግሞ በጣትና ጣት መካከል ማድረቅ፣ በፎጣ በደንብ ማድረቅ ያስፈልጋል ሁለቱ ጣትና ጣቶች መካከል። እነዚህን ጥንቃቄ ካደረጉ በኋላ ቤት ውስጥ በእግር አለመሄድ፣ የትም ቤት ውስጥም አንዳንዴ ሻወር ሲገባ ወይ ከአልጋ ሲወረድ ምናምን እንትን ይላሉና ትንሽ ነገር ሲቆርጥ ምናምን አሁን ቅድም እንዳልኩት ነርቭ ላይ ችግር ስለሚኖር ላያስተውሉት ይችላሉ እሱም። ስለዚህ በእግር የትም ቦታ ላይ መንቀሳቀስ አያስፈልግም ማለት ነው። እሱ ቀጣይ መውሰድ ያለባቸው እርምጃ ነው ቤት ውስጥም ማለት ነው። ከዚህ ተጨማሪ ቀጣይ ምንድነው ጫማና ካልሲ ነው እንግዲህ እና ጫማ እንግዲህ አንዳንድ ሰዎች ጥብቅ ያለ ጫማ፣ ደረቅ ጫማ ምናምን ያደርጋሉ። እሱም ችግር ያመጣል። ምክንያቱም ነርቭ ላይ ጉዳት ስላለ ጥብቅ ሲለን አሁን አንድ ሰው ስኳር ከሌለው ሲይዘው ሲያመው ምናምን ፔኑን በደንብ ያውቀዋል አይደል? እዛ ላይ ግን ስለሚቀንስ ሁል ጊዜ ደረቅ ያልሆነ እና በመጠናቸው የሆነ ትክክለኛ ጫማ ማድረግ ያስፈልጋል ማለት ነው። ካልሲዎቻቸውን በየቀኑ መቀየር የተሻለ ኢንፌክሽንን ለመቀነስ ይረዳል ማለት ነው። ይሄ እንግዲህ ራሳቸው ማድረግ የሚችላቸው ነገሮች ናቸው። እና ሌላ በጣም ወሳኝ ነገር የሚያጨስ ሰው በተለይ ትንሽም ቢሆን ማለት ነው ይሄን በጣም ስትረስ ማድረግ ያስፈልጋል። ምክንያቱም ሲጋራ ሪስክን በጣም ነው የሚጨምረው። ኢቨን ስኳር ሳይኖር ራሱ አንዳንዴ ጋንግሬን ምናምን እኮ እናያለን አይደል? የደም ዝውውር ወደታች የሚሄደውን በጣም ነው ሲጋራ የሚጎዳው። እና ሲጋራ የሚያጨሱ ከሆነ ኮምፕሊትሊ ማቆም ያስፈልጋል ማለት ነው። ማጨስን ኮምፕሊትሊ ማቆም ያስፈልጋል። እንዲሁም ይሄ እንግዲህ በራሳቸው የሚያደርጉት ነው። ከዛ ክትትላቸውን በትክክል ማድረግ ሐኪም ጋር ትልልቅ ቦታዎች ላይ ትልልቅ ሆስፒታሎች ላይ ለምሳሌ ጥቁር አንበሳ ላይ ያው እግር ላይ ኢንፌክሽን ምናምን እንዳይፈጠር ስኳር ክፍል የስኳር ሐኪሞች ለብቻ እንትን አላቸው፣ ፕሮግራም አላቸው። ሌሎች ሀገሮች እንደውም ይሄ ለብቻው ስፔሻሊቲ እኮ ነው። እግር በጣም ኮመን ስለሆነ ቅድም ዶክተር እንዳልቸው አሜሪካን ውስጥ እግር መቆረጥ ዋነኛ ምክንያት ከትራውማ ከአደጋ ቀጥሎ የስኳር ህመም ነው። ብዙ ሰዎች እግራቸው በየዓመቱ ብዙ ሚሊዮን ሰዎች እግራቸውን ያጣሉ አጠቃላይ ማለት ነው። እና እነዚህ ነገሮች በማድረግ ክትትላቸውን ባለማቋረጥ ትንሽ ምልክት ሲያዩ ቶሎ በመሄድ አንዳንዴ ሰዎች ቆይተው ይመጣሉ ምናምን እና ትንሽ ጫር ማለት ሲያይ ቶሎ መሄድ ያስፈልጋል። እና ምናልባት ሌላ ይሄ ጥፍር አጠገብ የሚወጡ ትንሽ እንትኖች አሉ አይደል ዳር ላይ እነሱን በራስ አለመቁረጥ በመቅረጫ አለመቁረጥ ሌላኛው ወሳኝ ነው። እሱም ለኢንፌክሽን ያጋልጣል። ደረቅ ብለው ይወጡና ወጣ ይላል። አንዳንዴ ይልጡታል ወይ በመቁረጫ ይቆርጡታል ነው። እሱ ባለሙያዎች ጋር ሄዶ እንትን ማድረግ ነው። እነዚህ እንግዲህ ሲምፕል ይመስላሉ፣ ቀላል ናቸው። አክቹዋሊ ቤት ውስጥ ማንኛውም ሰው ሊያደርግ የሚችላቸው እንትኖች ናቸው፣ ሜጀሮች ናቸው። ግን እግርን እንዲሁም ላይፍን ሴቭ ያደርጋሉ። ኢንፌክሽን እኮ አንዳንዴ ጋንግሪን ይሆናል አይደል? ዌት ጋንግሪን ይሆናል ወይም ኢንፌክሽኑም
ጋንግሪን ሳያመጣም ወደ ደም ይሰራጫል፣ ሰዎች ይሞታሉ ብዙ ሰዎች እና ይሄ መከላከያ ዋነኛ መንገዶች ናቸው። እንግዲህ አሁን የነገርከን አሉ ቤት ውስጥ ማድረግ የሚቻል ነገር አለ። ከዛ ደግሞ በጤና ባለሙያም ደግሞ መታየት አለባቸው አይደለ እግራቸውን እና መቼ ጀምሩ ይሄንን ነገር ያው ቤታቸው ያለውን እንግዲህ ራሳቸው ናቸው የሚሰሩት፣ ግን በጤና ባለሙያ የሚደረገው መቼ ጀምሩና ምን እንደሚደረግላቸው ጤና ባለሙያ ጋር ሲሄዱ ምን የተለየ ነገር ያገኛሉ? ቤት ከሚያደርጉት አሁን ከነገርከን ውጪ ምን ይደረግላቸው? ጥሩ እንግዲህ ሕክምናው ይሄ የራሱ ክፍል አለው፣ የራሱ ባለሙያ አለው። እንደዛ ነው መደረግ ያለበት። በተቻለ መጠን ሆስፒታሎች ይህን አሬንጅ ማድረግ አለባቸው። በተለይ ብዙ የስኳር ታካሚዎች የሚያዩ ሆስፒታሎች ማለት ነው እና ሁለተኛ አይነት የስኳር ሲኖር ብዙ ጊዜ ዛሬ አንድ ሳሁን ሁለተኛ አይነት የስኳር ሲታወቅ ላለፉት 5-7 ዓመታት ነበረ ተብሎ ነው የሚታሰበው ማለት በአንድ ኦቨርናይት፣ በአንድ ምሽት፣ በአንድ ጀንበር አይደለም የሚከሰተው እና ስለዚህ ልክ ህመሙ እንደታወቀ ወዲያው ነው የሚጀመረው። የአንደኛ የስኳር አይነት ያው ብዙ ጊዜ የመጀመሪያዎቹ 5 ዓመታት ብዙ ኮምፕሊኬሽኖች፣ ብዙ ጉዳቶች አይከሰቱም። ከዛ በኋላ ነው የሚከሰቱት። አንዳንድ ሰዎች በተለያየ ምክንያት ሪስካቸው ሃየር ሊሆን ይችላል፣ ግን ቀስ እያለ ነው በብዛት ላይ የሚከሰተው ማለት ነው። እነሱ ላይ ቀስ ተብሎ ነው ሊጀመር ይችላል። ከዛ በኋላ በየአመቱ ነው የሚደረገው። በየአመቱ ቢያንስ በባለሙያ መታየት አለባቸው ማለት ነው። በዚህ ጉዳይ ላይ የሰለጠኑ ባለሙያዎች ያው እይታ ያረጋሉ። መጀመሪያ በአይን ያያሉ ኢንፌክሽን መኖር አለመኖሩን ብቻ ሳይሆን ሃይ ሪስክ መሆኑን ቼክ ያደርጋሉ ለኢንፌክሽን ወይም ለቁስለት፣ ከዛ ደግሞ ለኢንፌክሽን ተጋላጭነትን ቼክ ያደርጋሉ። ስለዚህ በየአመቱ በትክክል ይሄንን ብቻ ከኖርማል የስኳር ክትትል በተጨማሪ ለብቻ ክትትል እንዲያደርጉ ይመከራል በባለሙያ በዚህ ጉዳይ ላይ በሰለጠነ ባለሙያ እና ባለሙያዎች መጀመሪያ ያው መጠየቅ ያደርጋሉ። ለምሳሌ ከዚህ በፊት ቁስለት ከነበረ ደግሞ የመከሰት እድሉ በጣም ይጨምራል። ስለዚህ እሱን ይጠይቃሉ። የተለያዩ የስኳር ቁጥጥሩን፣ ማጨስን፣ የተለያዩ ተያያዥ ተጓዳኝ ህመም መኖራቸውን ቼክ ያደርጋሉ። ከዛ በኋላ እግርን ያያሉ ማለት ነው እና አትሪስክ የሆኑትን ይከፋፍላሉ። ተጨማሪ ኬር ይሰጣሉ፣ የምክር አገልግሎትም ይሰጣሉ ማለት ነው። እይታ ያደርጋሉ። የጥፍር አቆራረጥን ያያሉ፣ እግር ላይ ያለውን ማለት ነው። መርዘሙን፣ ማጠሩን እግርን ያያሉ። ከዚህ በተጨማሪ ጣትና ጣት መካከል ፈንገስ ኢንፌክሽን መኖሩን እና ደግሞ አንዳንዴ ኢንፌክሽኖች ሲጀምሩ ትንሽ ነው ምልክታቸው። ትንሽ መቅላት ሊሆን ይችላል ወይም ፈሳሽ ነገር ትንሽ ጫር ማለት እንደዛ ሊሆን ይችላል እና እሱን በአይን ይመለከታሉ ማለት ነው። ይሄ በአይን መመልከት ነው። ከዛ በኋላ ከዚህ በተጨማሪ ደግሞ ሴንሴሽንን ቼክ ያደርጋሉ። አንድ ሰው አንድን ነገር ፊል የማድረግ እንትኑ ምን ያህል ነው የሚለውን ሞኖፍላመንት የሚባል የራሱ የሆነ እግር ላይ አንድ ሰው ሴንስ ያደርጋል አያደርግም የሚለውን ቼክ ያደርጋሉ ማለት ነው። እሷ ነገር መመርመሪያ ከሌለች በእጅም ቼክ ይደረጋል። አይን ጨፍኑ ተብሎ እጅ ምናምን እንደሱ ይደረጋል። አንዳንድ ጊዜ ይሄ ይደረጋል እና ይሄ ነርቮ ምን ያህል እየሰራ ነው የሚለውን ለማየት ይረዳል ማለት ነው። ከዚህ በተጨማሪ ደግሞ ስትራክቸር ወይም ቅርጹ መለወጥ አለመለወጡን ቼክ ያደርጋሉ ማለት ነው። ስትራክቸሩ ላይ ቅድም እንዳልኩት ከርቡ ለምሳሌ እየቀነሰ ይመጣል። ካለስ አለ፣ ቆዳ ላይ የሚታዩ ለውጦች አሉ። እነሱን ማየት ለምሳሌ ፀጉር እየቀነሰ ይመጣል ወደታች፣ ደረቅ ማለት ሊኖር ይችላል። እነዚህ ነገሮች በአይናቸው ይመለከታሉ። እንዲሁም የደም ስሮችን በእጃቸው በመንካት ፍሎው ወይም ደግሞ ፍሰቱ የደም ፍሰትን ቼክ ያደርጋሉ። ሙቀቱን ቼክ ሊያደርጉ ይችላሉ እግር ላይ ያለውን። ከዚህ በተጨማሪ የግፊት መጠን እግር ላይ እና የላይኛው እጅ ላይ ኮምፔር የሚደረግበት ምርመራ አለ። ካለ እሱ ይደረጋል። ዶፕለር የሚል ምርመራ አለ። አንዳንድ ቦታዎች ላይ እዛው የሚሰራበት ቦታም ይኖራል። እሱ ቼክ መደረግ አለበት። እነዚህ ሰዎች ላይ ማለት ነው ፍሰቱን ቼክ ማድረግ፣ ነርቡን ቼክ ማድረግ ያስፈልጋል ማለት ነው እና ቅርጹንም ይሄን ሁሉ ነገር እንግዲህ ያያሉ ማለት ነው። በተጨማሪ የምክር አገልግሎት ይሰጣሉ። ክትትሉ እንደየእንትኑ ይወሰናል ማለት ነው። እንደተገኘ ነው። አንዳንዱ ላይ ኖርማል ከሆነ አመታዊ ክትትሉ ሊቀጥል ይችላል። ሌሎች ላይ ግን እንትን ይላል፣ ወደ ህክምና ሊሄዱ ይችላሉ። ተጨማሪ ህክምና ለምሳሌ አንዳንዴ ስፔሻል ጫማዎች ምናምን ሊታዘዙም ይችላሉ፣ ኮንፈርት ይሰጡ። እንዲሁም ደግሞ ካለስ ወይ የወጡ ነገሮች እግር ላይ ካሉ ሐኪሞች እነሱን ሊያወጧቸው ይችላሉ። ፈንገስ ኢንፌክሽን ካለ ለሱ ህክምና ይደረጋል። ያው
ኢንፌክሽን ካለው ደግሞ ቁስለት ካለው እና በተለይ ኢንፌክሽን ከፈጠረ ደግሞ አንቲባዮቲኮች ጸረ ተዋሳያን መድኃኒቶችን ይሰጣሉ እንደየደረጃው ማለት ነው። መርፌ ሊሆን ይችላል፣ ኪኒን ሊሆን ይችላል። ረዘም ላለ ጊዜ ህክምና ይደረጋል። ተጨማሪ ምርመራዎችም ደም ላይ ለምሳሌ ራጅ፣ ኤምአርአይ የተለያዩ ምርመራዎችም ሊታዘዙ ይችላሉ እንደየ ሁኔታው ማለት ነው። ህክምና ተቋም እንግዲህ በብዛት የሚደረጉት እንትኖች እነዚህ ናቸው። አሁን ቤት እያረኩ ነው ብሎ የአመቱን ቀጠሮ አሳልፎ ቢመጡ ቤት እያየሁ ነው ቼክ እያረኩ ነው ምንም ችግር የለውም ብሎ ቢያስተላልፉ 1 ወር ልቆይ 2 ወር ልቆይ ቢሆን ችግር ይኖሩ? እንግዲህ ምንድነው እንትን አለ ይሄ እንትን ስኳር ላይ እነዚህ ሪኮመንዴሽኖች ወይም እነዚህ ትምህርቶች አንድ ሰው በምን ያህል ጊዜ ይመጣል፣ ስኳሩ ምን ቢሆን ጥሩ ነው የሚሉ እንትኖች በጣም በጥናት የተደገፉ በመረጃ የተደገፉ የብዙ ዓመት ኤክስፔሪየንስ ብዙ ሀገር ላይ ያላቸው ናቸው እና ክትትል የማያደርጉ ሰዎች አሁን የምናያቸው ታካሚዎች አንዳንድ ሰዎች ክትትል እያደረጉም ሊከሰት ይችላል በእርግጥ እና ክትትል የማያደርጉ ሰዎች ላይ ግን የመከሰት እድላቸው ሰፊ ነው ብዙ ጊዜ እና ምክንያቱም አንዳንዶቹ ተጋላጭነት የሚጨምሩ ነገሮች በራሳቸው ላያገኟቸው ይችላሉ። ለምሳሌ ሴንስ ማድረጉን ወይም ነርቫቸው የሰራ መሆኑን ራሳቸው ቼክ ላያደርጉ ይችላሉ፣ አይችሉም ቼክ ማድረግ ማለት ነው። የደም ዝውውሩን መለካት አይችሉም ራሳቸው እና ራስ ቢደረግም ሊሚት አለው ማለት ነው። ህክምና ተቋም ላይ በባለሙያ ህክምና ተቋም ላይ እንደየመሳሪያዎቹ ይወሰናል። አንዳንድ ቦታ ላይ መሳሪያዎቹ በበቂ ሁኔታ ካሌሉ ቻሌንጅ ሊኖርም ይችላል። ስለዚህ ፎሎ ማድረግ ወይም ደግሞ ክትትል በትክክል ማድረግ በጣም መሰረታዊ ነው ለሁሉም ማለት ነው። ለሁሉም በተለይ ከዚህ በፊት ከነበረ ሪስክ ከነበረ ቁስለት ከነበረ የመከሰት እድልን በጣም ነው የሚጨምረው። ባይዘው ሌላው ነገር ምንድነው ይሄ ነገር ስኳር ስንል እንግዲህ ሙሉ የሰውነት ክፍል ላይ ኦልሞስት የተለያየ ጉዳት አለውና እነዚህ ሰዎች ተጋላጭነታቸው እግር መቆረጡ ቁስለቱ ብቻ አይደለም፣ ሌሎች ህመሞችም በስኳር የሚመጡ እንትኖችን ይጠቁማል ይሄ መኖር። ለምሳሌ የእግር ቁስለት ሲኖር ሰብሲኩዌንትሊ በቀጣይ 5 ዓመታት እነዛ ሰዎች የልብ ችግር፣ የኩላሊት ችግር የመከሰት እድሉ ሰፊ ነው። ምክንያቱም ስኳራቸው ትክክል እንዳልተቆጣጠረ ያሳያል። ይሄኛው ስኳር ለመቆጣጠር ደግሞ ኩላሊትም፣ ጉበትም፣ እይታም ላይ ችግር ያመጣል ማለት ነው። ኢንዳይሬክትሊ ሌሎችንም ይነግረናል ማለት ነው። አክቹዋሊ እነዚህ ሰዎች ኢንፌክሽን ባይፈጠር ቁስሉን ራሱ እንትን ቢሉም በቀጣይ 5-10 ዓመታት ለነዚህ አሁን ስኳር ኖሮት እግሩ ላይ ቁስለት ያለውና የሌለውን ሰው ብናነጻጸር ያላቸው ሰዎች ሌሎች ጉዳት ለምሳሌ ልብ ላይ፣ ኩላሊት ላይ ችግሮች የመከሰት እድላቸው ከፍ ይላል ከሌላው ማለት ነውና ስለዚህ ጥንቃቄ ማድረግ በጣም መሰረታዊ ነው ማለት ነው። እንደ ቀላል አይደለም። ትንሽ ቁስል ራሱ እንደ ቀላል አይታይም። ልክ እንደ ህክምና ላይ ያው የሰውነት ክፍሎችን ሜጀር ኦርጋንስ ምንላቸው አሉ አይደል? ሜጀር ኦርጋንስ ብለን እናያለንና ልክ እግር ላይ የሆነ ጉዳት ተከሰተ ማለት እንደ ልብ እንደ ኩላሊት ላይ እንደተከሰተ አይነት አድርገን ማሰብ አለብን ማለት ነው። እንደዛ አይነት ሜንታሊቲ ሊኖረን ይገባል ማለት ነው። ስለዚህ አሁን ክትትል አድርገው ምን ብለው ሰዎች ይሄ ቁስለት ግን ሊከሰት ይችላል እና ምን አይነት ፍርሃቶች አሉ አሁን ላይ እየመጡ ያሉ ፍርሃቶች? የሆነ ህመም ሲኖርበት ሰው ህክምና ሲሄድ ከባድ ነገር ነው የሚነገረኝ፣ ወይም እግሬ ይቆረጣል አሁን ቁስለት አለብኝ ብዬ ብሄድ እግሬ ሊቆረጥ ይችላል በማለት ቤት የሚቆዩ ብዙ ሰዎች አሉና ይድናል? በጊዜ ቢመጡና ቢታከሙ ሚድን ነገር ነው ወይ? ምንድነው የሚሰጣቸው? አዎ አብዛኛው ታካሚዎች ላይ እኮ ወደ መቆረጥ አይካሄድም ወዲያው አይደል? ወደ መቆረጥ አያስከስትም። አብዛኛው ታካሚ ላይ ቁስለት ሲኖር ኢቨን ኢንፌክሽን ላይፈጥር ይችላል፣ ኢንፌክሽን ላይኖር ይችላል፣ ጀስት አልሰር ብቻ ላይሆን ይችላል፣ ተዋሳያን የሌሉት ቁስለት ማለት ነው። እሱ ህክምናዎችን በማድረግ ለምሳሌ እዛ ኤሪያ ላይ ፕሬሸር እንዳይኖር እሱ ነገር ለተወሰነ ጊዜ ኦፍሎድ ማድረግ ወይም አለማንቀሳቀስ፣ እንዳይረግጥ አለማድረግ ማለት ነው። መሬት እየረገጠ በመጣ ቁጥር ያው ፕሬሸር ቁስለቱ እየጨመረ ይመጣል እና እሱን በማድረግ ተጨማሪ ህክምናዎች አንዳንድ ጊዜ ይብን የደም ዝውውር ችግር ካለ በመክፈት የተዘጋ ካለ ስኳርን በማስተካከል ኢንፌክሽን ካለ ኢንፌክሽኑን አንቲባዮቲክ ስንሰጥ ሊጠፋ ይችላል፣ ሊመለስ ይችላል። ብዙዎቹ ታካሚዎች እንደዛ ሆነው ይመለሳሉ። ስለዚህ ሱነር የተወሰነ ሰው ላይ እየጨመረ ሊሄድ ይችላል። ኢቨን ወደ መቆረጥ ላይ ሳይሆን ኢንፌክሽኑ ተሰራጭቶ ደም ውስጥ ገብቶ ሰዎቹ የተለያዩ ሰውነት ክፍላቸው ደግሞ ለሞት ሊዳረግ ይችላል እና ህክምና ላይ በጣም የህክምናን ውጤት ከሚወስኑ ነገሮች መካከል አንድ ሰው
መቼ መጥቷል የሚለው ነው። አንዳንዴ ህመሙ በጣም ስር እየሰደደ በመጣ ቁጥር ኢፌክቲቭ ህክምናዎች ቢኖሩም አዳጋች ያደርገዋል የመመለስ እድሉን ማለት ነው። እና ወዲያው ቶሎ መምጣት የተሻለ እንትን አለው ማለት ነው። ያለ ምክንያት ብዙ ጊዜ ወደዛ አይኬድም ማለት ነው። እንደው እንደ መጨረሻ እኔ አንድ ያየሁት ኬዝ ነበረና ምናልባት ከዛ ተነስተን የስኳር ታማሚ ሆነው እግራቸው ላይ ትንሽ ኢንፌክሽን ተፈጥሮ ለብ ባለ ውሃና በጨው የዘፈዘፉ ይሄ ማታ ማታ ማለት ነው እንደዛ እያደረጉ ከህክምና በተጨማሪ ቤታቸው እንደዛ እየተንከባከቡት ነበር። ግን ውሃ ሲያደርጉ የሆነ ጊዜ ላይ በጣም ይፈላ ውሃ ያደረጉት ሴንስ አላረጉት። ስለዚህ እስኪላጥ ድረስ አላስተዋሉትም ነበረ ማለት ነው። እና ሐኪም ቤት የመጡት የመጀመሪያዋ የቆሰለችዋ ሳትሆን በቃ በርን በምንለው አለ የቃጠሎ አደጋ ነው የመጡት ማለት ነው ሐኪም ቤት ሲደርሱ። እና ይሄ የምናነሳው ጉዳይ ቀላል ጉዳይ አይደለም የሚለውን በዚሁ በደንብ ኤንፈሲስ ወይም አጽንኦት ለመስጠት ነው። እና በእርግጠኝነት አንተ ደግሞ ብዙ ኬዞች አይተሃል በእነዚህ የስራ ጊዜዎችህ እና ማስተላለፍ አለብኝ የምትላቸው ግዴታ ሰው ጋር መድረስ ያለበት የምትላቸው መልእክቶች አሉ ወይ? በሱ ብንዘጋ። እሺ ቴንክ ዩ። እንግዲህ ያው ስኳር ህመም በጣም በስፋት ያለ ህመም ነው። በተለያዩ ምክንያቶች እየጨመረ መሄዳል ተብሎ ይገመታል። በዓለም ላይ በጣም አስጊ ከሆኑ የህብረተሰብ ጤና ችግሮች መካከል አንደኛውና ዋነኛው ነው። መጀመሪያ ቀድሞ ማወቅ፣ ቶሎ ስኳርን መቆጣጠር ቁስለቱ እንዳይከሰት፣ ኢንፌክሽን እንዳይከሰት እና ተያይዞ የሚመጡ ጉዳቶች እንዳይከሰት፣ ሌሎች ሰውነት ክፍሎች ላይ የሚከሰቱ ችግሮች እንዳይኖሩ ያደርጋል። ስለዚህ በደንብ መቆጣጠር ስኳርን በጣም መሰረታዊ እና ዋነኛ ነገር ነው። ሁለተኛ ስኳር ከታወቀ መቆጣጠር ነው። ከዚህ በተጨማሪ እግር ላይ ቅድም ያነሳናቸውን ጥንቃቄዎች በደንብ ኬርፉሊ መከተል፣ የባለሙያዎችን ምክር መከተል፣ የስኳር ሐኪም ጋር በጊዜ ሄዶ እነሱ ጋር በደንብ መታየት፣ የሚሰጠውን በባለሙያ የሚሰጠው ምክር በደንብ መከታተል እና ምንም አይነት ችግር ሲኖር ወዲያው ህክምና በማግኘት የከፋ ችግር ሳይከሰት ሳይቃጠል በእንትን ነው የሚባለው እና ቶሎ በቀላሉ ኮንትሮል ማድረግ ይቻላል። አመሰግናለሁ። እሺ ዶክተር፣ ጊዜን ስለሰጠን በጣም እናመሰግናለን። እንዲሁም ተመልካቾቻችን ከዚህ ጭውውት እንግዲህ ብዙ ነገር ታተርፋላችሁ ብለን ተስፋ እናደርጋለን። በሚቀጥለው እንግዲህ በተመሳሳይ ፕሮግራም እስከምንገናኝ ኮሜንት፣ ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። መልካም ጊዜ።